ይህ የሸገር ሼልፍ ፕሮግራም ነው። ሸገር ሼልፍ ዘወትር አርብ በዚህ ሰዓት ይቀርባል። ሸገር ሼልፍ በሸገር 102.1 ጤና ይስጥልኝ ውድ የሸገር ሼልፍ ወዳጆች፣ የሚያዝያ 25 2011 የሸገር ሼልፍ ዝግጅት 3 ሰዓት ሆኖ ተጀመረ። ለአንድ ሰዓት ያህል አብረን እንቆያለን። እናንተ ሀሳብ አስተያየት ካላችሁ በ0111275454 ላይ የደውላችሁ ነገሩን አጭር የጽሁፍ መልእክት መላክ ከፈለጋችሁ 8101 መጠቀም ትችላላችሁ። መልእክቶች አሉ። ከመልእክት የተከበራችሁ የሸገር ሼልፍ ወዳጆች፣ ሸገር ሼልፍን ነው የምታደምጡት። አሁን የምትሰሙት ጽሁፍ ባሳለፍነው ሳምንት ሚያዝያ 23 2011 የላብ አደሮች ቀን ተከብሯል። ይህ ጽሁፍ የተጻፈው በ1968 ዓ.ም ነው። ጸሐፊው አይታወቅም። ነገር ግን የተጻፈበት ወቅት የላብ አደርና ሰርቶ አደር፣ ወዛደር እንደዚህ አይነት ነገሮችን ሁሉም ሰው መስማት በጀመረበት ሰዓት ነው። ማካሮኒ ፋብሪካ ውስጥ የሚሰራው እኮ ነው። ቱሉ ማን ማቃል? ቱሉ 31 አመቱ ነው ወይም ወደዚያ ግድም ነው። እና የቱሉ ቁመት ረጅም ነው። የቱሉ እጆች ትላልቅ ናቸው። የቱሉ ክንዶች ጠንካሮች ናቸው። የቱሉ መዳፎች ሻካራ ናቸው። ቱሉ ከማካሮኒ ፓስታና ፓስቲኒ ፋብሪካ ውስጥ ወፍጮ ክፍል ነው የሚሰራው። ወፍጮ ክፍል 6 አመት ሰርቷል። የፋብሪካው ባለቤት ሙሴ ጋሊብ ናቸው። ጌታ ጋሊብ እዚች ሀገር የኛ ምንላት ሲገቡ ቤሳቤስቲን አለያዙ። እዚህ ከገቡ በኋላ ነው ይሄን ሁሉ ያፈሩት። ያን ሁሉ ቪላ ሰርተው የሚያከራዩት፣ ያን ሁሉ ሱቅ የከፈቱት። ጌታ ጋሊብ የናጠጡ ዲታ ናቸው። አቤት ሰራተኛ ሲፈራቸው። ጌታ ጋሊብ ሽማግሌ ናቸው። አጭር መላጣ ባርኔጣ የማይለያቸው፣ አማርኛ አቀላጥፈው የሚያውቁ እድላም ሰው ናቸው። ስለ ሀበሻ ሲናገሩ ሀበሻ ስራ ወድም፣ ሀበሻ ሰነፍ ነው፣ ለዚህ ነው ሀብታም የማይሆነው እንደኔ ይላሉ። ቱሉ ፎርሳ በወር 35 ብር ያገኛል። ያ ደሞዝ ነው። ቱሉ ፎርሳ ሲሏችሁ ፎርሳ ያባቱ ስም እንዳይመስላችሁ አይደለም። የወፍጮ ቤቱን ስራ አታውቁትም እንዴ? ስንዴ በካሚዮን ይመጣል። ከካሚዮን ወደ መጋዘን ይጋዛል። ከመጋዘን ወደ ማንጠርጠሪያው የወንፊት ሞተር ቤት ይወሰዳል። ከዛ ይታጠባል። ከዛ በሞተር ይደርቃል። ከስንት ጣጣ በኋላ ይፈጫል። ዱቄቱ በጆንያ እየታሰረ ወደ ቡኮ ክፍል ይተላለፋል። ይህን ሁሉም ያደርገው የሰው ትከሻ ነው። ካሚዮን ሲመጣ ካቦ ሰው ይጠራል እንዲያወርዱ። አንድ ሁለት ፎርሳ፣ አንድ ሁለት ፎርሳ፣ አንድ ሁለት ፎርሳ። ከመኪና ላይ ኩንታሉን እየተሸከሙ ወደ መጋዘን እና በስርዓት ሁሉን የሚያል የለም። ኩንታል ተሸክሞ ሲበር ጭብጥ ላባ ያዘም አይመስልም። ሁልጊዜ በጩኸት አንድ ሁለት ፎርሳ ይወዳል። ለዚህ ነው ቱሉ ፎርሳ ተብሎ የቀረው እንጂ የአባቱ ስም ሆኖ አይደለም። የቱሉ ሚስት ጠንፌ ነው የምትባለው። እንጀራ ለመግዛት ጉልት ሄደ ሁሉ ጠንፌን ያውቃል። መሸት ሲል ወደ ጉልት ብቅ ያለው ሁሉ ጠንፌና የእንጀራ ሰፌዷን ይለምዳል። መሸት ሲል የቀን ሰራተኞች ወደ የቤታቸው ይመጣሉ። እግረ መንገዳቸውን እንጀራ ይገዛሉ። ሲመሽ የእንጀራ ገበያ ይደራል። እስኪ እንጀራው ይላል ጠጋ ይብሉና፣ ይሄው ወርቅ የመሰለ እንጀራ ይባላል። ጤፍ ነው ቆየት ይላል ላፉ። ንጹህ የሆነችው ጤፍ ተብሎ ይነገራል። ጠንፌ ዘንድ ግን ብዙዎቹ እንዲያ ብለው አይጠይቁም። ብዙዎች ስለሚያውቋት ዝም ብለው ነው የሚገዛት። አንዳንዴ ከተጠየቀችም ጤፍ ነው ትንሽ ዘንጋዳ አለበት። የቀን ሰራተኞች ላፋቸው ነው የሚጠይቁት። ያገኙትን ነው የሚገዙት። የሚገርመው ነገር የቀን ሰራተኞቹ ወንደላጤዎች ናቸው። የቀን ሰራተኞቹ ወጥ አይሰሩም። የቀን ሰራተኞቹ ብዙ ሆነው በትንሽ ቤት ውስጥ ነው የሚኖሩት። ታዲያ ለምን ዳቦ ወይም ሞፎ ገዝተው አይበሉም? ሞፎ ወጥ አያስፈልገውም። ሞፎ ወንደላጤ ምቹ ምግብ ነው። ግን የቀን ሰራተኞቹ ከዳቦ ይልቅ እንጀራን ይመርጣሉ። ደረቅ እንጀራ ማላመጥ ደስ ይላቸዋል።
ምናልባት የቀድሞ ቤታቸውን የወትሮ ትዳራቸውን የሚያስታውሳቸው እየመሰላቸው ይሆናል። እንጀራ የወደፊቱ የተስፋ ምልክት እየመሰላቸው ይሆናል። ጠንፌ 25 ዓመት ይሆናታል። ጠንፌ ከ2 ዓመት በፊት ቱሉ ፎርሳን አገባች። በፊትማ ከአያቷ ጋር ስትኖር የመንደር እንጀራ ጋጋሪ ነበረች። እንጀራ መጋገር እንዴት ያለ ስራ መሰላችሁ! አንዱ ቤት ሰላቢ ነች ይላል፣ ሌላው ቤት ማገዶ ያመክታትም ይላል፣ ሌላው ቤት እንጀራ ታወፍራለች፣ ሌላውም ታሳሳለች። ጣጣ ነው። በመጨረሻ አያቷ ሲሞቱ ጋግሮ ከማብላት ይልቅ በ3 ብር ተቀጥሮ ጋግሮ መሸጥ ይሻላል ብላ በነጋዴነት ተጠቃለለች። ከቱሉ ጋር የተዋወቁት በእንጀራ ደንበኝነት ነው። ይሄ ደግሞ ራሱን የቻለ ታሪክ እኮ ነው። ታዲያ ጠንፌ ወንድ ልጅ ወለደች። ልጁ ደግሞ ጤና የለውም። እሷንም ጤና ነሳት። የእንጀራ ንግዱም አላዋጣል እንደ ድሮ። ርካሽ ዱቄት ፍለጋ መንከራተታል። ማገዶ ፍለጋ አገር ጥሎ መሄድ አለ። እረስንቱ በዚህ ላይ ልጇ ጤና የለው። ባሎች ሁሉ ሚስቶቻቸውን ይማታሉ። ባሎች ሁሉ ይሰክራሉ። ቱሉ ግን አይማታም፣ አይሰክርም። ከጠንፌ ምንም አይደብቅም። አምላኩ ጠንፌ ናት። ያለ ጠንፌ ምን ህይወት አለውና። ጠንፌም ባሏን ትወዳለች፣ ታከብራለች። ጠንፌ አቤት። ዛሬ ደሞዝ ተቀብዬ ከጓደኞቼ ጋር ጠላ ቤት ገብቼ 60 ሳንቲም አጠፋው። ደግ አደረክ። ጠንፌ ቀና ብላ ማታየው። ጠንፌ ለቱሉ፣ ቱሉ ለጠንፌ ተፈጠሩ ይመስላሉ። ትሳሳለታለች። ጠንፌ ዛሬ ደሞዝ ተቀበልኩና ስመጣ ልጓንዳ ቤት ገብቼ የ50 ሳንቲም ስጋ ገዛሁልሽ። ጥሩ አደረክ። ከዛም አማረኝና 1 ብር ለጠጅ ጠጣው። ምን ነው ጠንፌ ከፋሽ እንዴ? እንዴ! ቱሉ ሚስቱን ትኩር ብሎ ማያት የምትሟሟ ይመስላል። ይሳሳላታል። ታዲያ ልጁ እየዋለ እያደር ይታመም ጀመር። በተወለደ በ10 ወሩ ይጠና ህመም ታመመ። ይቃጥል ጀመር፣ ያጣጥል ጀመር። ሐኪም ቤቱ ሰይ ይላሉ ጎረቤቶች። የትኛው ሐኪም ይሻላል? አሮጌው አውሮፕላን ጣቢያ ያለው ጥሩ ነው። እሺ እስቲ ትላለች ጠንፌ። ለባሏ ግን አትነግረውም። ምን ብላ ትንገረው? የቤት ኪራይ 14 ብር፣ የቤት ጣጣ ሌላውን ወጥቷል። ምን ብላ ትንገረው? እንጨቱ ውድ፣ እህሉ ውድ፣ የኩራዝ ጋዝ እንኳን ከአቅሙ ድሮ 2 ፍራንክ የሚሸጠው ዛሬ በ4 ፍራንክ አይገኝ። ሁሉ ቀጥሏል። የረከሰ ቢኖር የሰው ነፍስ ነው። ታዲያ ምን ብላ ትንገረው? ልጁ ጠናበት። የሰው አፍ ደግሞ አይጣል ነው። በቅሎ ግዙ አንድ ጨው ላግዙ ማለት ያን። ኧረ እባካችሁ ሐኪም ቤት ወሰዱት አሉ አንድ ቀን ማታ ሊጠይቁ የመጡ የመንደር አሮጊት። የትኛው ይሻላል? የወሬባ ጥሩ ናት ሲሉ ሰምቻለሁ። የወሬባ ጥሩ ናት? አዎ የወሬባ ጥሩ ናት። እንዴ እንዳትመስልሽ። አሁን የዚህቸው ቀለሟ ልጅ ታማባት እንዲያው በጣም አተይዛባት እዛ ሄዳ እንዲያው ባንድ መርፌ ያዳነቻት። ደግሞ ዋጋው ትንሽ ነው። 2 ብር ከፍሎ ካርኒ መቁረጥ ነው በቃ። ጠንፌ ልቧ ስንጥቅ አለ። የወሬሎ ሐኪም 2 ብር። ሲመሽ የታመመው ሕፃን ከቶንም ጡት መሳብ ተሳነው። ያ የፈራችሁ ሊመጣ ነው። ወልዶ መቅበር ላይቀርላት ነው። አይ ሰው መሆን። ቱሉ ምን አልሽኝ ጠንፌ? 2 ብር አለ። አይ እንዴት? እኔ 2 ብር አልሽኝ? አሁን 2 ብር ለወሬሎ ሐኪም ይከፈል።
ሐኪም ቤት መሄድ ያስፈልጋል? አሁን በጣም አሞታል። አታየውም ትኩሳቱ? ይሁን፣ ነገ ጠዋት እበደራለሁ። ግድ የለም ጠንፌ፣ አታስቢ። ሕፃኑ መቃተቱን ቀጠለ። ከቶኑ ማልቀስ እያቃተው ሄደ። ጠንፌ ለባሏ የሚበላውን ሰጠችውና ልጇን አቅፋ ቁጭ አለች። እንብላ እንጂ ጠንፌ። እኔ ስበላ ነው ያልኩት እባክህ። የሴት ነገር ስቀምስም ስበላም ጠገብኩ። ቱሉ የቀረበለትን እንጀራ ፍርፋሪ በኩራዙ ብርሃን አስተዋለው። ትላንት ከፊቱ የተነሳው የሻገተ እንጀራ ነው። ጠንፌ ዋሽታለች። ጠንፌ ምንም አልቀመሰችም። ጠንፌ ጦሟ ልታድር ነው ለሱ ብላ። ጠንፌ ልጁን ታቅፋ በዓይኗ እንቅልፍ ሳይዞር ነጋላት። ቱሉ ብር ሊበደር ወደ ፋብሪካ ሄደ። በሽተኛ ሕፃን፣ ምስኪን እናት፣ የምስኪን እናት እንባ በትንሿ ጎጆ ውስጥ ቀሩ። ቱሉ ጠዋት ተነስቶ ወደ ፋብሪካ ሄደ። ፈቃድ ተቀበለ። በደንቡ መሰረት ፈቃድ የወሰደ ደሞዝ የለውም። ቢሆንም መቼም ምን ይደረጋል፣ ልጅ ሞቷል ናቅበር ከመባል ልጅ ሞቷል ነው አቃብሪ ማለት ይሻላል። ጠዋት ሰራተኞቹ ወደ ስራ ተሰማሩ። 1 2 ፎርሳ፣ 1 2 ፎርሳ፣ እንዴት ያለ ዘፈን ነው! ሰራተኞች ጆንያውን ተሸክመው ይበራሉ። ጆንያ ተሸክመው በዝግታ መራመድ ራስን መጉዳት ነው። መሮጥ ነው የሚበጀው። ማን ዝግ ብሎ ያውስ ካቦ ዳይ 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 ሲል መቼ ፋታ ይሰጣል። ቱሉ እንደ እንግዳ ሰራተኞቹን ቆሞ አስተዋላቸው። እንደ ጅል ተመለከታቸው። ጠጉራቸው ዱቄት ለብሷል። ግንባራቸው ዱቄት ተለቅልቋል። ልብሳቸው ዱቄት ተነስንሷል። ቁልቁል ወደ አንገታቸው የሚንቆረቆረው ላብ ፊታቸው ላይ ትናንሽ ጅረቶች የሰሩ ይመስላሉ። ጫንቃቸው ጉብጥ ያለ ይመስላል። ትንፋሻቸው ቁርጥ ቁርጥ ይላል። ሰዎች በጣም ይሰራሉ። ያም ሆኖ ጌታ ጋር አስተያየት ሲሰጡ አበሻ ስራ ወዱም ሰነፍ ነው፣ ለዚህ ነው እንደኔ ዲታማ የሆነው ይላሉ። ሰራተኞቹ ለብዙ ዘመናት ሙሉ ቀን ሲሰሩ ነው የሚሉት። ዲታ ግን አሉን ከቶኑ መናጢ ናቸው። ቀደም ብሎ ብድር የጠየቃቸው ሰራተኞች ሁሉ 2 ብር የላቸውም። አበበ እንዲያውም የሞፎ ዋጋ መክፈል አቅቶት ዱቤ ተከልክሏል። ከላላ ትላንትና የጎማ ጫማውን ሸጦ ነው ራት የበላው። እርገጤም የቤት ኪራይ መክፈል ተስኖት ሊባረር ነው። ተክሌ የቆሾ ሲጋራ መግዣ ፍራንክ አጥቶ ያዛጋል። ሁሉም ምስኪን ነው። ሰራተኞቹ ብዙ ይሰራሉ፣ ብዙ ገንዘብ ግን አያገኙ። ማን ይጠይቋል? ማን ይለምናል? ቱሉ በሙሉ ሰራተኞቹን በብድር ጥያቄ አዳርሶ ሳይሳካለት ቀረ። ማንም ገንዘብ የለውም። ገንዘብ ያላቸው ምናልባት የቢሮ ሰራተኞች ናቸው። እነርሱ ቢሮ ደግሞ ያለ ስራ መግባት ክልክል ነው። ደግሞ ከቢሮ ሲንጦለጦል ጌታ ጋር ቢያዩትስ በካልቾ ብለው ከስራ ወዲያውኑ ያባርሩታል። ቱሉ ከፋብሪካው አጥር ሲወጣ ችግሩን ለዘበኛው ለበቀለ አዋያቸው። አቶ በቀለ ምንም እንደሌላቸው ይልቁንም በሌላ ዘበኝነት የብርድ መከላከያ አሮጌ ካፖርታቸውን ማስጣፊያ ገንዘብ በማጣት ሲሉ እንደሚያድሩ አዋዩት። አሉንም 2 ብር ቢያገኝ ኖሮ ልጁ ይታከም ነበር። 2 ብር ቢኖር ኖሮ ምናልባት ልጁ ይድን ነበር። የወሬሏ ሐኪም እጇ መድኃኒት መሆኑን ጠንፌ ለሊት ነግረዋለች። 2 ብር ከየት ያመጣል? ቱሉ ወደ ቤቱ መመለስ አፈረ። ጠንፌ ተጠብቀዋለች። 2 ብር ይዞ ይመጣል ብላ ልጁ ሊሞት ነው። 2 ብር ሊያድነው ይችላል። 2 ብር ከየት ይመጣል? የለበሰው አሮጌ ቱታ ምን ዋጋ ያወጣ? ከመኪና ጎማ ወዳቂ የተሰራው አሮጌ መጫሚያውን ስሙንም አይሸጥ። አቤት ድህነት! መልኩ ምንኛ አስቀያሚ ነው። ቱሉ ምድር ሰማይ ዞሮበት አውራ ጎዳናውን ተከትሎ ሲንገላወድ ከፀሐይ ቡና ቤት አጠገብ ደረሰ። ፀሐይ ቡና ቤት የወይዘሮ ፀሐይ ንብረት ነው። ከመንገዱ ዳር አምሮ የተሰራ ቤት ነው።
መኝታ ክፍሎች አሉት። የውሃ መደብ አለው። ምግብ ቤት አለው። ፀሐይ ቡና ቤት ተራሱ አይገባም። ሰራተኞች በውጭ ሲያልፉ የቤቱን ድርጅት ከማድነቅ በቀር ገብተውም አያውቁ። ቱሉ ከፀሐይ ቡና ቤት ግቢ ሰተት ብሎ ገባ። ወደ ጓሮ ዞረ። አንድ ምግብ አቅራቢ ትኩር ብሎ አየ። የኔ ወንድም ወይዘሮ ፀሐይ አሉ? አሁን አሉ። ማን የፈለጋቸው? ተልኬ ነበር ብቅ ብታስደርግልኝ። ማን ይላካ? የለም እዚህ ያሉ ዲታ ናቸው። ምግብ አቅራቢው ገብቶ ወይዘሮ ፀሐይን ጠራቸው። ወይዘሮ ፀሐይ ቆንጆ ናቸው ይባላል። ወፍራም ናቸው። ጉንጫቸው ብርቱካን ይመስላል። ገና ብቅ ሲሉ ቱሉ ተንደርድሮ እግራቸው ስር ወደቀ። በንብረቱ በትዳሩ ሲሉ ለምኑና 2 ብር ያበድሩኝ። እንዳው ደፈረኛ ያበሉና 2 ብር ስለነፍስ ብለው ልጄ ታሞብኝ ይዳዲያ አሉ። ሜቴ ፈንጠር ብለው ቆሙ። የማን መብት መጫወቻ አደረገኝ እንዴ? ከከከከከ ሌባ ቀጣፊ ሰርታ በላ እንዲህ ነችና ፀሐይ እንደ ፈፌነት አደረጋቸው። ዘበኛው መጣና ሰውዬ ቀስ ብሎ ሳትደበደብ አለ። ቱሉ አይኑ ረጠበ። ቅልጥሙ ካደው። ይንቀጠቀጥ ጀመር። እየተገላመጠ ከግቢው ወጣና ከአጥሩ ስር ኩርምት አለ። ዘበኛው መጣ። ስማ ሰውዬ ምን ሆነሃል? ፍርሃት ይዞኛል። ቤተለን አለኝ። ቤት ነው? የኔ ቤት ሰክራል መሰል። ቱሉ ደረቅ ሳቅ ያዘው። ከቱም ይንፈቀፈቅ ገባ። አፈፍ ብሎ ተነስቶ ቆመ። እኔ እኮ ልሰክር። ቱሉ ሽቅ ቢሮ ጀመር። እየሳቀ እንደ ሰከረ ሰው በብቻው እየፈነደቀ ምን ይታወቃል፣ ሰክሮ ይሆናል። እየሮጠ ወደ ቤቱ ሄደ። ከደጃፉ ቆመ። ጸጥ አለ። ለምቦቹን ጣለ። ማልቀስ ቃጣው። ልጁ ሞቶ ይሆን ወይስ ገና ሞቶ አላበቃም? እንደገና ሰው ወደ ቤት ገባ። ቀና ቱሉ ምን አልሽኝ? የት? መቼ? ብሩን አገኘ? አዎ። ጎሽ እንካ ልጅን ያዝልኝ። ከማማ ወደ ቤት ጃንጥላቶች ልምጣ። ፀሐዩ ገሯል። ካዛንቺስ ሐኪም ቤት ልትሄጂ? አዎ። አይ ላትሄጂ ጠንፌ አትሄጂ። ምንም ዋጋ የለውም። እኔ ያውቃለሁ ዋጋ የለውም። ምን ነው? ለምን ዋጋ የለውም? አሁን ስመጣ አሁን ዛጋ እንትን አገኘኝ። ምን? ምንድነው ስሙ? ትልቅ ሰው ጸጉሩ በጣም ትልቅ ቃልቻ አገኘ። ዋና ባህታዊ መስቀል ሁሉ የያዘ ትልቅ አዋቂ። ታዲያ ምን አለ? አትርከም አለ። አትርከም? አሁን ልጁ አይደለም አለ። ጠንፌ ከመሬቱ ላይ ልጇ እንደታቀፈች ማሞች። በክንዷ የታቀፈችውን ሕፃን ግልጥ አድርጋ ፊቱን አየችው። ትኩሳት የጠበሰውን ጨቅላ በትኩስ እንባ ቀቀለችው። ተንሰቀሰቀች። ልጄ ወይኔ ልጄ ብላ በተሸነፈ ድምፅ አለቀሰች። ቱሉ ቤቱን ጥሎ ወጣ። ራቅ ብሎ ከምድሩ ላይ ቁጭ አለ። ወይኔ ልጄን በላሁ፣ ነፍሴን በውሸት ሸጥኩ፣ ወይኔ ይነደው ጀመር። ቱሉ ዋሽቶ ማያውቅ አለ ዛሬ። አይሆንለትም። ያየውን አላየውም ያለበት ጊዜ ነበር።
ሳያይ አየሁ ያለበት ጊዜ ግን ያለ ዛሬ። ቱሉ እንባ አልወጣውም፣ አንጀቱ ግን ተንሰፈሰፈ። ቁጭ ብሎ ወባ እንደያዘው ይንዘፈዘፍ ጀመር። ስለ ኑሮ እያሰበ ራሱን ረገመ። ቱሉ ፎርሳ ምን ነው ወደክ እንዴ? እኔ አዎ የለም አለሁ። በል ተነሳ፣ እንካ ትንሽ ገንዘብ። ገንዘብ ምንድነው እሱ? ጋሼ ምትኩ ልጄ ሞተ? የድል ገንዘብ ነው እንዴ? ምንድነው የምትለው? ቱሉ ፎርሳ ትቀያዣለህ ልበል? እንካ 20 ብር የሰራተኛ ማህበር ብድር ነው፣ ወደፊት ትከፍላለህ። ማህበር? የኛ ማህበር? ለኔ ነው 20 ብር? ኋላ ትፈርማለህ። አሁን ቸኩላለሁ፣ ወደ ፋብሪካ ልመለስ ነው። ጠፍቼ ነው የመጣሁት ልሰጥህ። ቱሉ ብቻውን ቀረ። እሱና 20 ብሮች፣ አንድ ቀይ፣ አንድ ቢጫ፣ 5 አረንጓዴ ብሮች። የሚሰራው ጠፋው። ፊቱን ጠረገው፣ ቆጠረው። አልማለሁ ልበል አለ ለራሱ። ራሱን አርገፈገፈው። የለም ህልም አይደለም። እየሮጠ ወደ ቤት ገባ። ጠንፌ ከልጇ ጋር ተቆራምታ ትንሰቀሰቃለች። በሩን በርግዶ ዘሎ ገባ። ጠንፌ ብሎ ተጣራ። ቀና ብላ አየችው። ፊቷ ንፍሮ ይመስላል። እንዴት ጠንፌ? የት? ሐኪም ቤት። የወሬሎ ሐኪም እጇ መድኃኒት ነው ብለሽ የለም? አይ የለም፣ ዋጋ የለውም፣ ከንቱ ነው። ለምን ዋጋ የለውም? ልጄ ከሞት አይድንም። እንዴት አወቅ? ያ ያገኘው አዋቂ ሰው አይድንም ብሎ የለ? እሱን ተው፣ አያውቅም። ያውቃል ቱሉ፣ ሰውየው ያውቃል። ቱሉ ደነገጠ። በገዛ ገመዱ እንደተተበተበ ገባው። ስሜ ጠንፌ፣ በመጨረሻ ያለኝ እኮ ሐኪም ቤት ከሄደ ይድናል። የት ሐኪም ቤት ሂዱ አለ? የወሎ ሐኪም ቤት፣ የካሳንቺሱ ሐኪም ቤት አለና 20 ብር አጠገቡ አስቀመጠ። ቀና ብላ አየችው። ለመጠየቅ ጊዜም የላት። ወደ ሐኪም ቤት ጠንፌና ቱሉ ልጁን ይዘው በረሩ። በሶስተኛ ቀን ሕፃኑ እንደ ልብ ይጠባ ጀመር። ዳን ያለው መቼም አይሞት። ብቻ ከልጁ መዳን ጋር በቤቱ ጸጥታ ሰፈነ። እንደ ቀድሞ መነጋገር መጫወት ቀረ። ሁለቱም ተፈራሩ። ጠንፌ ባሏን ሰረቅ አርጋታይና ቁና ተነፍሳለች። ለመጠየቅ ትከጅልና መልሳ ጥያቄውን ትውጣዋለች። አንድ ማታ ከራት በኋላ ድፍረቷን ሁሉ ሰብስባ ቱሉ ድምጿ ጸጥታውን ሰበር፣ ቤቱ የፈረሰ ያህል ሆነ። ቱሉ ምን ነው ጠንፌ? አንድ ነገር ልጠይቅ። ምን ነበር ጠንፌ? 20 ብር ከየት አመጣኸው ቱሉ? ድንገት በሩ ተንኳኳና ተከስተ ገባ። መሽቷል። 3 ሰዓት ሊሆን። እንዴት አመሻችሁ? ሕፃኑስ ደህና ዋለ? ደህና ነው። አሁንማ ተሻለው። ምንም አይለው። ጥሩ እንኳን ተሻለው። ጃ እኛማ በቀደም ደንግጠን። አረፍ በል ጋሽ ተከስተ። የለም ልሂድ፣ እቤትም አልደረስኩም። ገና ከስብሰባ መውጣቴ ነው። ስብሰባ? እስካሁን የሚያቆይ ስብሰባ? አሁን እባክህ ሰሞኑን አንድ ትዕዛዝ መጥቷል። የምን ትዕዛዝ? ማህበሩ አፍርሱ የሚል። ማህበሩ? የት? እንዴት? ማን አባቱ? ከሚኒስትሩ ነው አሉ እኮ። ለምን? ሙሴ ጋሌ ሰራተኞችን ስራ አስፈታ አባለገ ብለው አመልክተው ነው ይባላል። ብቻ ገና ነው። እስኪ እንሰማ የለ። በሉ ነገር እቸኩላለሁ። ተከስተ ፋብሪካ ውስጥ ሜካኒክ ነው። ተከስተ የሰራተኛ ማህበር ጸሐፊ ነው። ተከስተ ማለፊያ ሰው ነው። ተከስተ ከቱሉ ቤት ወጣ።
ቱሉ ከበራፉ ላይ ቆሞ በጨለማ ውስጥ የሚወዛወዘውን የተከስተን ቅርጽ ትኩር ብለው ያዩ ጀመር። ከባሻገር የአዲስ አበባ ኤሌክትሪክ ብርሃን እንደ ጧፍ ሲንቀለቀል ይታያል። ከላይ ከሰማይ ከዋክብት ይፍለቀለቃሉ። እነሱም እንደ ጧፍ ናቸው ይባላል። ከዚያ ዳር የቱሉ ሁለት አይኖች አልወትሯቸው በሲቃ ተጎልጉለው እሳት የሚተፉ ይመስላሉ። ከኋላው ደግሞ ጋዝ ያለቀባት የቱሉ ኩራዝ ብልጭ ድርግም ትላለች። ቱሉ ሁለት እጆቹን በኃይል ጨብጦ ስሩ እየተከረተረ ጥርሶቹን ነክሶ ጡንቻው እስኪነፋ ድረስ ካማጠ በኋላ እቺ ማህበር ነፍሴ ቆማ አትፈርስም፣ እቺ ማህበር ነፍሴ ቆማ አትፈርስም። የተከበራችሁ አድማጮቻችን ቀደም ሲል ያደመጣችሁት ጽሁፍ ጸሐፊው በውል አይታወቅም፣ ርዕሱ ቱሉ ፎርሳ ይሰኛል። አሁን የምትሰሙት ጽሁፉን ያገኘነው ከአዲስ አድማስ ጋዜጣ ላይ ነው። ዳግማዊ ውሸት ነው ጸሐፊው። የሐውልቱ ምርቃት ይሰኛል። ህይወት ፍሬ ስብሐት እንዲህ ታቀርበዋለች። የሐውልቱ ምርቃት እሁድ ጠዋት 3 ሰዓት አካባቢ ባዘቦት ቀን በዚህ ሰዓት ጎዳና ላይ ፈሰው ከፀሐይ ንዳድ በማያስጥል እጃቸው ግንባራቸውን ከልለው ወደ ታክሲ መምጫ በጉጉት የሚመለከቱ ሰዎች፣ ተገፈታትረው ተረጋግጠው የሚሳፈሩ ሰዎች፣ ቢሳፈሩ የማያልቁ ሰዎች ዛሬ የሉ። ነጭ ነጠላ የለበሱ ከቤተ ክርስቲያን ተመላሾች በመንገዱ ላይ ተሰባጥረው ከመታየታቸው በስተቀር ጎዳናው ጭር ብሏል። ስራ የለም፣ ትምህርት የለም። የተለመደው የህይወት ግርግር፣ ከባዱ የኑሮ ትግል ዛሬ የለም። አብዛኛው ህብረተሰብ ዛሬ ተኝቶ አርፍዷል፣ ወይም የትላንቱ ስካር አልጋው ላይ ሰፍቶታል፣ ወይም አረፋፍደው ተነስተው ቁምጣ በሸበጥ አድርገው የቤታቸው ደጃፍ ላይ ፀሐይ ይሞቃሉ። ሁሉ ነገር ጭር ብሏል፣ ሐውልቱ ከሚመረቅበት አደባባይ በስተቀር። የአደባባዩ አጥር አረንጓዴ ቀለም ተቀብቶ በባንዲራ ሸብርቋል። ውስጡ ሰፊና በቀይ አፈር የተደለደለ ነው። ባለቀለም ቁርጥራጭ ወረቀት ተጎዝጉዞበት ለእንግዶች መቀመጫ የሚሆኑ ነጭ ጨርቅ የለበሱ ወንበሮች ተደርድረዋል። በአደባባዩ መሃል ላይ በመጋረጃ መሰል ጨርቅ ተሸፍኖ ሐውልቱ ይገኛል። ከወደ ወገቡ በታች ሰፋ ከማለቱ በስተቀር ቀጭን ሐውልት ነው። ቁመቱም በግርድፉ ሲታይ ከአማካኝ ሰው አጠር ይላል። ዙሪያውን የከበበው ሳር ከቅርጽ ውጪ ባሄድም አለቅጥ አድጓል። ምናልባት ሳሩ አለመከርከሙ የቀራጺው አርቲስት ፍላጎት ሊሆን ይችላል። ለተሰበሰበው እንግዳ ግን የሳሩ ሁኔታ ተረስቶ የከረመ አይነት ስሜት አሳድሮበታል። በአጠቃላይ የቁመቱ ማጠርና ዙሪያውን የከበበው ሳር ርዝማኔ ሐውልቱን አለቅጥ ስላኮሰሰው ይህ ሐውልት አንዲት ድመት አይጥ ይዛ እንደሆነ በእርግጠኝነት ይወራረዳለሁ ብሎ አንዱ ተመልካች በተሰበሰበው እንግዳ ፊት በድፍረት እንዲናገር አስገድዶታል። ለማንኛውም ዛሬ በክብር እንግድነት የተጠሩት የሐውልቱ መራቂ ክቡር ሚኒስትር በፈገግታ ታጅበው ሐውልቱን ሲመርቁ እየሳቁ አቡጀዴውን ሲገፉት ያን ጊዜ እናየዋለን። ቀራጺው አርቲስት አቶ ዘመንም ስለ ሐውልቱ አጭር ማብራሪያ ሳይጨምሩልን አይቀሩም። ይልቁንም ሐውልቱ በክቡር ሚኒስትር የሚመረቀው ቀራጺ አቶ ዘመንም ስለ ሐውልቱ ሚስጥር የሚነግሩን ማለትም ንግግር የሚያደርጉት ዛሬ እሁድ ነው፣ 3 ሰዓት ላይ ነው። አሁን ግን 3 ሰዓት ከሩብ ሆኗል። ታዋቂ ቀራጺያን፣ አርቲስቶች፣ ጋዜጠኞች፣ ፖለቲከኞች፣ የሃይማኖት አባቶች፣ የመንግስት ባለስልጣኖች፣ አምባሳደሮች፣ አትሌቶች፣ የተጋበዙ እንግዶች ቦታቸውን ይዘው ይጠባበቃሉ። የባህል ተወዛዋዦችም ነበሩ፣ ባለ ካሜራዎችና ባለ ቪዲዮዎችም ጭምር። የተጠሩት ሁሉም ተገኝተዋል ማለት ይቻላል። ክቡር ሚኒስትር በሞተረኞች በታጀበ ጥቁር ማርቸዲስ ወደ አደባባይ እንደደረሱ ታወቀ። እንግዶች ከመቀመጫቸው ተነስተው በጭብጨባ ተቀበሏቸው። ሁሉም ሙሉ ነበር። የፕሮቶኮል ሰዎችና የፕሮግራም መሪው ፊት ላይ የሚታየው ጭንቀት ግን
አንዳች አስፈላጊ ነገር እንደጎደለ ሊደብቅ አልቻለም። ፕሮግራሙ ተጀመረ። ጭንቀት ያደረበትና ራሱን ለማረጋጋት ሲል የተጨነቀው የፕሮግራም መሪ በተቆራረጠ በተሰባበረ በሚንቀጠቀጥ ድምጽ እንደሚከተለው ተናገረ። ክቡራትና ክቡራን እንግዶቻችን ጥሪያችንን አክብራችሁ ስለመጣችሁ ወዘተ ካለ በኋላ አንዲት ማሳሰቢያ አለኝ። የሐውልቱ ቀራጺ አቶ ዘመን በዛሬው ዕለት በደረሰባቸው የቤተሰብ ሐዘን ምክንያት ከመካከላችን ሊገኙ አልቻሉም። በዚህ አጋጣሚ ለአርቲስት ዘመን በእናንተ በእንግዶችና በክቡር ሚኒስትር ለደረሰባቸው ጥልቅ ሐዘን መጽናናትን እንመኝላችኋለን። ቀጥሎ ክቡር ሚኒስትር የመክፈቻ ንግግር እንዲያደርጉና ሐውልቱን እንዲመርቁ ጋብዞ መድረኩን ለቀቀ። ክቡር ሚኒስትር በቅልጥፍና ወደ መድረክ ከወጡ በኋላ ስለ ሐውልቱ፣ ስለ ታሪካዊ ፋይዳውና ስለ ሀገሪቱ ስነ ጥበብ ማበብ በጥቂቱ ገልጸው ሲያበቁ በጭብጨባና በቲፎዞ ታጅበው በካሜራዎች ብልጭታ ደምቀው በፈገግታ ታጅበው በዝግታ ጨርቁን መግፈፍ ጀመሩ። ብዙዎቹን እንግዶች ያወያየው የሐውልቱ ቅርጽ እንደሚከተለው ነበር። ሐውልቱ በአንድ ሰው የቁም ቅርጽ የተሰራ ሲሆን እግሮቹን ግራና ቀኝ በሰፊው ከፍቶ ከጉልበቱ ሸብረክ በማለቱ ቁመቱ ከመራቂው ሚኒስትር ሊያጥር ችሏል። ሚዛን ለመጠበቅ በሚመስል ሁኔታ ግራና ቀኝ የተዘረጉት ክንዶቹ መዳፎች ተጨብጠዋል። ወገቡ ላይ ያሰረው ብጣሽ ጨርቅ ሀፍረቱን ከመሸፈኑ በቀር ሐውልቱን በመረቁት ሚኒስትርና በተጋባዦች እንግዶች ፊት እርቃኑን ነው። በቅርበት ሲመለከቱት ግንባሩ ተኮሳትሮ ጥርሱን ነክሶ የአንገቱ ስሮች ተገታትረው ክንዶቹና ሰውነቱ ጠቅላላ ክርር ብሎ እርቃኑን የቆመ ኮሳሳ ሐውልት። የቀለም ቅቡ ከመደብዘዙም በላይ ዙሪያውን የከበበው ሳር ስር ያሉት እግሮች ባዷቸውን ነበሩ። የድል ሐውልት የሚል ፊደል የተቀረጸበት ቁራጭ ድንጋይ እግሩ ላይ መደገፉን ማንም አላስተዋለም ነበር። ሚኒስትሩና እንግዶቹ ይህን አስደናቂ ሐውልት አድናቆትና ተመስጦ እየተዛዛሩ ይመለከቱ ጀመር። በድንገት ሚኒስትሩ ለሁሉም በሚሰማ ጉልህ ድምጽ እየጮሁ መናገር ጀመሩ። እስኪ ተመልከቱት፣ ለጭቆናዎችና ለጨቋኞች ሁሉ እጅ ሳይሰጥ ላለመንበርከክ የሚታገል ነፍስ በዚህ ሐውልት ተቀርጿል። በትክክል ድል እንደሚነሳ የተመለከተው ይረዳል። የድል ሐውልት ተብሎም ተሰይሟል። ንግግሩን ተከትሎ ከፍተኛ ጭብጨባ አስተጋባ። ከያቅጣጫው አስተያየቶች መጉረፍ ጀመሩ። ጋዜጠኛው እየተዘዋወረ አስተያየቶችን መሰብሰብ ጀመረ። እንደ ሮማውና እንደ ቶኪዮ ጀግና አበበ ቢቂላ በባዶ እግሩ ባልበገር ባይነት ወኔ ድል ማድረግ እንደሚቻል ቁልጭ አድርጎ የሚያሳይ ታሪካዊ ሐውልት ነው ሲል አንድ ታዋቂ አትሌት ተናገረ። መንገዱን በቅንነት የሚጓዝ የኃያሉ የቅኖች አምላክ መንፈስና ኃይል ያድርበታል። በዙሪያው ቄጤማዎች ለምለም ናቸው። በአምላኩ ታምኗልና ፍሬው ይባረካል። በረከት በዙሪያው ነው፣ ለሰው ዘር ሁሉ ይተርፋልና የሃይማኖት አባት ተናገሩ። ሊነጋ ሲል ይጨልማል እንደሚባለው ድንግዝግዝታም በብርሃን እንደሚተካ እንደ አውራ ዶሮ ጩኸት ንጋትን እንደሚያበስር ይህም ሐውልት እንደዚሁ በፈታኟ ሕይወት ላይ ጭቆኖችና በጨለማ የተጣሉ ድል እንደሚያደርጉ ሹክ የሚል ተስፋን ያዘለ ስራ ነው አለ አንድ የታወቀ የኪነ ጥበብ ሰው። ለረጅም ጊዜ ሲጨንቀን የነበረውን የልጆቻችንን ምን አቆያችሁልን ጥያቄ በእኛ ትከሻ ወድቆ የነበረው የመጪውን ትውልድ መንገድ የመቅረጹ ነገር ሙሉ ምላሽ የሰጠ በመጪው ዘመናት የዚህ ትውልድ መታሰቢያ የሚሆን ድንቅ ኢትዮጵያዊ ቅርስ ነው። የሀገር ሽማግሌዎች በአፍሪካ፣ በእስያ፣ በአውሮፓና በአሜሪካ ክፍላት ዓለማት ከ40 በላይ በሚሆኑ ሀገራት ጉብኝት አድርጌያለሁ። ይህን አይነት እጅግ አስደሳች ሐውልት ግን ማየቴን እጠራጠራለሁ። ክቡር አምባሳደር፣ ይህን መመልከት በራሱ በታሪክ ትምህርት ከመመረቅ ላይ ይቻላል። አንድ የታሪክ ምሁር በዚህ የጥበብ ዘመን በመፈጠሬ ራሴን እንደ አንድ እድለኛ ሰው ቆጥረዋለሁ። አንዲት ወጣት ሴት ከየት እንደመጣንና ወዴት እንደምንሄድ በትክክል ይናገራል።
እንግዲህ የድላችን ብስራት ከማንኛውም ጊዜ በበለጠ ዛሬ ከዳር እስከ ዳር ያስተጋባ ወዘተ ወዘተ። የበዙ መፈክር መሰል አስተያየቶች ከዚህም ከዚያም ተደመጡ። ብዙ ጭብጨባዎች ተጨበጨቡ። አስተያየቶቹን በማጀብ ያጨበጨቡ እጆች በድንገት በደስታ የሰከሩ ጎረምሶችን ዜማ በአዲስ ጉልበትና ወኔ ያጅቡ ጀመር። ዓለምሽ ዛሬ ነው ዛሬ ኦሆ ኢትዮጵያ ሀገሬ በጋራ ተዘመረ። ድሌ ዛሬ ነው ድሌ 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 ተጨፈረ። ጋዜጠኞች ዘገቡ። ካሜራዎችና ቪዲዮዎች ቀረጹ። በቲቪና በሬዲዮ በቀጥታ ፕሮግራሙ ተሰራጨ። እጅግ አስደናቂና የተሳካ ፕሮግራም ነበር። በሐውልቱ ላይ አስተያየቱን ያልሰነዘረ፣ በፕሮግራሙ ያልተደሰተ፣ ያልረካ ሰው ነበር ማለት ይከብዳል። ምናልባት ቀራጺው አቶ ዘመን። ዋዜማ ዛሬ ቅዳሜ ነው። ምሽት የበላው ምሳ እንደ አንዳች ጉድ ሳይፈጭ በሆዱ ተቀምጦ በጭንቀቱ ላይ ሌላ ጭንቀት ሆኖበታል። የጋዜጠኛው ጓደኛው ግብዣ ነበረ። ምግቡም ውይይቱም አልተስማማውም። በነገው ምርቃት ላይ ቃለ መጠይቅ እንዲሰጠው ቃል አስገብቶታል። የሚለብሰው ሙሉ ልብስ ደግሞ አልጋው ላይ ተዘርሯል። የእህቱ ምርጫ ነበር፣ ግን ስለ አንዳቸውም ግድ አልነበረውም። ይልቅ አሁን መርፈድ የለበትም። ሰዓቱን አየ። ወዲያው ከጠረጴዛው ላይ አንድ ወረቀት አንስቶ ከጻፈ በኋላ መልሶ አነበበውና ፈረመበት። በፖስታ አሽጎ አድራሻውን ጻፈበት። ከጠረጴዛው መሳቢያ የአንድ ጉዞ የአውቶቡስ ቲኬት ካወጣ በኋላ ኪሱ ከተተ። ሻንጣውን አንስቶ በሩን ገርበብ አድርጎ ከቤት ወጥቶ ሄደ። ማግስት ሰኞ ጋዜጠኛው አረፋፍዶ ከእንቅልፉ ባነነ። ሰዓቱ ወደ 5 ሰዓት አካባቢ ቆጥሯል። በፍጥነት ካልጋው ወርዶ መነቃቃት ጀመረ። በትላንትናው ዕለት በአንድ የሐውልት ምርቃት ላይ ተገኝቶ ስለነበር ግብዣውና መጠጡ አድክሞት አደረ። ዛሬ በጠዋት ቢሮ ገብቶ ዘገባውን ማጠናቀር ነበረበት። ቀራጺውን ኢንተርቪው ለማድረግ ቀጠሮ ይዞ ተዘጋጅቶ ነበር። ከቀራጺው ጋር የነበረው ዕውቂያ ወደ ግል ወዳጅነትና መግባባት በማደጉ ጥሩ ቃለ መጠይቅ ይዞ እንደሚመለስ ተስፋ አድርጎ ነበር። ከምርቃቱ አንድ ቀን ቀደም ብሎ ቀራጺውም ይህንኑ ቃል ገብቶለት ነበር። ነገር ግን ሳይመጣ ቀረ። ሁሉም ነገር ፎረሸ። ምርቃቱን ተከትሎ በነበረው ግብዣ ላይ ብዙ አልኮል ወሰደ። ሰክሮ አደረ። እነሆ አርፍዶ ከእንቅልፉ ነቃ። በድንገት በምርቃቱ ሳይገኝ ስለቀረው አርቲስት ጓደኛው ማሰብ ጀመረ። ድንገተኛ የቤተሰብ ሐዘኑ የት እንደሆነና አደጋው ምን እንደሆነ በዝርዝር የታወቀ ነገር አልነበረም። ሰው እንዳይጠይቅ ከራሱ በላይ አርቲስቱን በቅርበት የሚያውቀው ሰው በምርቃቱ ላይ አልነበረም። ስልክ ሞክሮ ነበር፣ ውጤት የለውም እንጂ የእጅ ስልኩ ስዊችድ ኦፍ ሆኗል ይላል። የቤቱ አይመልስም። በቤቱ ደጃፍ ላይ ቆሞ ይህንን አይነት ሐሳብ በአእምሮው ሲመላለስ ቆይቶ በቀጥታ ወደ ቢሮ ለመሄድ ተንቀሳቀሰ። ቢያንስ እዚያ አንድ ወሬ አያጣም። ታዲያ የት ብሎ በምን አድራሻ ሊያገኘው ይችላል? ቢሮ እንደደረሰ ጸሐፊዋ ከጠዋት የጀመሩ የደዋዮች ስም ዝርዝር የያዘ ወረቀትና አንድ እሽግ ፖስታ አምጥታ ጠረጴዛው ላይ አስቀመጠች። የስም ዝርዝሩን አንስቶ ተመለከተ። የፈለገው ስም አልነበረም። በመሰላቸት ወረቀቱን አስቀምጦ ፖስታውን አነሳ። በስሙ የተላከ ደብዳቤ ነው። ከፍቶ ማንበብ ጀመረ። ደብዳቤው እንደሚከተለው ነው። ይድረስ ለጋዜጠኛ ገረመው። ስለ ሐውልቱ ቃለ መጠይቅ ለመስጠት ቃል በገባሁልህ መሰረት በቦታው ተገኝቼ ለማብራራት ባለመቻሌ ይቅርታህን እየጠየቅኩ ስለ ሐውልቱ ማወቅ የምትፈልገውንና ማወቅ ያለብህን እንድነግርህ ውስጤ ስላስጨነቀኝ ይህን አጭር ማስታወሻ ልተውልህ ተገደድኩ። እኔም እፎይታን ማግኘት እንዳለብኝ አምናለሁ። ይህን በምታነብበት ሰዓት እኔ ከሀገር ውጭ ይገኛለሁ ወይም ለመውጣት በመንገድ ላይ ነኝ ሲሆን ከክቡር ሚኒስትር ጎን በክብር ቦታ የተቀምጬ በጉጉት ለሚያደምጠኝ ሕዝብ ማብራሪያን መስጠት ሲገባኝ ሳይሆን ደግሞ እንደማንኛውም ሰው በአካል ተገኝቼ ወይም በቴሌቪዥን ምርቃቱን መከታተል ስችል የምርቃቱ ቀን እንደደረሰ እንደ ሌባ በድንገት ያለ ኮቴ ሹልክ ብዬ መውጣቴ ግራ ሳያጋባ አይቀርም።
ይኸው በኔጣቶች የተቀረጸ ጉደኛ ሐውልት ለመሰደዴ ምክንያት ሆኖ በአንድ ቁራጭ ወረቀት ቃሌን አስፍሬ ሳበቃ እኩይ መንፈስ ሆኖ ከኋላ ያባረረ ከሀገር አስወጥቶኛል። ያ የሐውልቱ ገጽታ ተራቅቶ አንዳች ነገር ሳይደብቅ ምስጢሩን ፍጥጥ ግጥጥ አድርጎ መናገሩ ነፍሴን መድረሻ ሳጣት። ሐውልቱን አሰሪው ኮሚቴ ባወጣው ጨረታ ላይ እንድወዳደር በደረሰኝ ጥሪ መሰረት ይህንኑ ድል የተሰኘውን ስራዬን ለውድድር አቀረብኩ። ውድድሩ ከተደረገ በኋላ በስነ ጥበባዊ ይዘቱ የኔ ስራ ሊመረጥ ቻለ። በእርግጥ ሐውልቱ አሁን እንደሚመረቀው አይነት ሳይሆን በእጆቹ ጦርና ጋሻ ይዞ ጥሩር ለብሶና የራስ ቁሩን ደፍቶ ሽምጥ በሚጋልብ ፈረስ ላይ የተቀመጠ አንድ ወዶ ዘማች ወታደር ነበር። የቀለም ቅቡም እንዳሁኑ ደብዛዛ ሳይሆን በላዩ ላይ ወርቃማ ቅብ ይደረብ ነበር። ከኮሚቴው ጋር በተደረገ የመጀመሪያ ዙር ስብሰባ በተመደበልኝ የአጠቃላይ በጀት ሩቡ ተለቆልኝ አሁን ቆሞ የምታየውን የሐውልቱን ክፍል መቅረጽ ጀመርኩ። ነገር ግን በድንገት ሊቀመንበሩ በጠሩት ስብሰባ ሐውልቱን አጠናቅቄ እንዳስረክብ ማሳሰቢያ ደረሰኝ። በሩብ በጀት ሙሉ ስራውን እንዳጠናቀቅ መፈለጋቸውን መቻውቄ፣ ነገር ግን በዚሁ በጀት አጠቃላይ ስራውን እንዳጠናቀቅ በጥብቅ በኮሚቴው አባላትና በሊቀመንበሩ የቀጠነ ትዕዛዝ ተላለፈልኝ። ይህ ጉዳይ ከስብሰባው አዳራሽ እንዳይወጣ በጥብቅ ማስጠንቀቂያ ተሰጠኝ። ኮሚቴውን ለኮሚቴው ብከስም የኪነ ጥበብ እድገት ማደናቀፍ ነው ተብሎ ፋይሉ ተዘጋ። በዚህ ሁኔታ ላይ ጅምር ሐውልቱ በሲሚንቶ ተለብዶ ለብዙ ወራት እንደ ጎዳና ልጅ ብቻውን እንደተገተረ ቀረ። ሳሩም ከርካሚ በማጣቱ አለቅጥ አደገ። ከኮሚቴው የሐውልቱን ሁኔታ በየጊዜው እየመጣ የሚጎበኝ ሰው እንኳን አልነበረውም። ከሳምንት በፊት የምርቃት ጥሪ ወረቀት ደረሰኝ። ተድበስብሶ ተረስቶ ከጩኸቴ ጋር ተቀብሮ የነበረው ሐውልት ድንገት አስተዋሽ ማግኘቱ የማሰሪያው ካዝና ተራቅቶ የማስመረቂያው ደግሞ እንደተከፈተ ማንም ሳይነግረኝ እንዲሁ በጨረፍታ ታየኝ። ያን ቀን ሌሊቱን እንዲሁ ሲያስታውከኝ አደረ። በዚህ የጅቦች ጥሪ ላይ መገኘት ደግሞ ደም ብዛት ወይም ስኳር ባይኖርብኝም አንዳች ነቀርሳ አዙሮ እንዳይደፋኝ ሰጋው። አለመገኘትም እንደዚሁ። ጭንቀቴ ይሄው ነበር። የኮሚቴው ሊቀመንበር ሽምጥ ጋላቢውን ፈረስ በራሳቸው ጋሪ ጠምደው ጋሻውን፣ ጦሩን፣ የቀለም ቆርቆሮዎቹን ጭነው ጓደኞቻቸውን አሳፍረው መንገድ እያዘጉ ሲጋልቡ እየታየ አፌን መለጎሙ የሞት ሞት ሆነብኝ። አሁንም ግን ሐውልቴ አንድ የማይደብቀው ሀቅ አለ። ሕይወት አልባ፣ ድምጽ አልባ፣ ጎዶሎ፣ ዝገታም፣ ደቃቃ የድንጋይና የሲሚንቶ ክምር ቢሆንም እየጮኸ ይናገራል። ድልን ባይገልጽም ዘመን የተከበራችሁ የሸገር ሼልፍ ወዳጆች የሚያዝያ 25 2011 የሸገር ሼልፍ ዝግጅት በዚህ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቀን ይሁንላችሁ። ኢትዮጵያ ለዘላለም ትኑር።